የኔ ወንድም እኮ ሌባ አይደለም ማማ አይደል? ይልሽም ባልሰማሽ ገበያ ባልወጣሽ አሉ። አንቺ ሕፃን ነሽ እናቴ፣ ክፉ አታናግሪኝ። ልዕልት ወንድሜ ሌባ ነው እንዴ? ኧረ አይደለም። ነይ እሺ፣ ነይ ቆንጆ። ልዕልት ወንድሜ ይመጣል። እሺ መንዬ፣ እኔ ሲቆይ እኮ ደስ አይለኝም። ዋይ መንዬ፣ ልክ እንደባለፈው ማንም ሳያይሽ ብቻሽን ወንድምሽን ልትፈልጊ ከወጣሽ እማዬ አንቺንም ወንድምሽንም ነው ከቤት የምታባረራችሁ። እኔ እኮ ስለጠፋብኝ ነው። ይጥፋ ታዲያ፣ እኔን አትጠሪኝም? እሺ በቃ ወተን እንፈልገው። ትንሽ እንጠብቀውና ካልመጣ አንድ ላይ ወተን እንፈልገዋለን። እሺ እሺ። ሰላም። አላስታወስከኝም አይደል? አረ በደንብ ነው ያስታወስኩሽ። ባለፈው እንደውም በደንብ ሳላመሰግንሽ ሄድሽብኝ። ምን አረኩላችሁና? ደግሞ አይነ ምንድነው? በር መጥቶኝ ነው። እሺ እህትስ? አለች፣ ቤት ናት። ይቅርታ ደፈርሽኛት በለኝና ቤት አላችሁ እንዴ? ይገባኛል። ያው ተከራይተናል ማለት ቢከብደኝም ገብተን የምናርፍባት አነስ ያለች ቤት አለች። ወይ ደስ ይላል። ስልኬን ሰጥቼሃለሁ አይደል? አዎ። እባክህ ደውልልኝ። በምችለው ሁሉ ላግዛችሁ ፈልጋለሁ። አሁንም ስለቸኮልኩ ነው እንጂ እህትህን ቤት ሄጄ አብሬክ ባያት ደስ ይለኝ ነበረ። እቺ ደግሞ ለአንዳንድ ነገር ትሆናችኋለች። በእውነት በጣም ነው የማመሰግነው። ምን እንደምልሽ አላውቅም። ምንም አይደል። ማስተዋል እባላለሁ። ናታን። ደውልልኝ። ደውላለሁ። በጣም አመሰግናለሁ። ደህና ዋሉ ማዘር። ገንዘብ ከየት አምጥተን ይሄን የገዛው? ሰው ሰጥቶኝ ነው። ምን ነው ሰረኩ ላለ ማለት ነው? ኧረ እኔ አልሰረኩም ማዘር። ታዲያ ሆድ ትዝ እንደሚል የቤት ኪራይ ውስጥ ትዝ ቢል ምን አለበት? ማዘር ደህና ዋሉ። በቃ ነው። ለነገሩ ምን አገባኝ? ለምን ደቻት በላው? እኔ ነኝ ማረገውን ማቀው። ይኸውልሽ ምን ይሄ እዚህ ጋር ሙዝ አለ፣ እዚህ ደግሞ ዳቦ አለ፣ እዚህ ጋር ደግሞ ምን አለ? ብስኩት። ሌላ ደግሞ ላሳይሽ። ኤሊፖ። ወንድሜ ወይ ፊልም ሰርተህ ነው ይሄን ሁሉ ነገር ያመጣኸው? ይኸውልሽ ማን መሰለሽ? መልስላት እንጂ። ይኸውልሽ የምንዬ የሆነ ጊዜ ቤተክርስቲያን ሄደን ብር የሰጠችን ልጅ አስታውሻት? አዎ።
እሷን እቺ ሰጠች። መጣውሽ እሺ መቼም ላምን ስለማልችል ተስፋ ቁረጥ። ሄመን ትሙት እኔ አልሰረኩም። እሺ ያለ መስረቅህን ልመን። ቆይ ከሷ ብር መቀበሉን ምን አመጣው? ደግሞ የት አግኝታ ነው ላንተ ብር የሰጠች? የማደርገው ነገር ግራ ገብቶኝ እየተመለስኩኝ መንገድ ላይ ያገኘኋት። ከዛ ዝም ብላ ብር ሰጠች? እና ለምን ብላ ትሰጠኛለች? ልዕልት አላውቅም። ምናልባት ካንተ የሆነ ነገር ፈልጋ ሊሆን ይችላል። አላውቅም፣ ግን ብር ልስጥ ስትለኝ አልቀበልም ማለት አልችልም። በዚህ ሰዓት ለእኔም ለሄመንም ምን ያህል ብር እንደሚያስፈልገን ታውቂያለሽ። ግን ያው መጠራጠሩ አይከፋም ብዬ ነው። አሁን ነው ልግባ። ደህና ዋል። ደግሞ ምን ሆነሽ ነው? ምንም አልሆንኩም። መቼም እዚህ ልጅ ጋር ደርሰሽ ስትመጪ የሆነ ነገርማ አለ። ይልቅ አንድ ነገር ላማክርሽ ነበር። አሁን ምንም ማውራት አልፈልግም እማዬ፣ በኋላ እናወራለን። ይኸውልሽ ዛሬ እኔ አንቺም በመውለዴ ኮራሁ። እውነት ኩራት ነው ያልኩት። ዛሬ አንድ ጥሪ ነበረኝ። እዛች ትርንጎ ቤት ሄጄ አንድ የምስራች ሰምቼ ነው የመጣሁት። ምንድን ነው የምስራችሁ? ቆይ ልነግርሽ አይደለም እንዴ? ይኸውልሽማ እዛ ጫፍ ላይ ትልቅ ግቢ ያለውን ቤት አወቅሽው? አዎ። ባለ ድርጅቱ ሰውዬ አንቺ እንዳሪልኝ ብሎ እኮ አማላጅ ላከብኝ። ምን ነው ደስ አላለሽም እንዴ ልጅ? እኔ እንደሆነ ደስታው እስከ ጫማዬም ብተኛ አይወጣልኝ። አቤት የኔ ጌታ፣ እንደው ይለፍለት ያልከው ሰው ሳያልፍለት ይሙት። እና ምን እያልሽ ነው ማየ? በቅርቡ ተገናኝታችሁ እንድታወሩ ተዘጋጂ ልልሽ። ወግዶ ሲዳሩ ማልቀሳሉ። ሎሚ ሽታ ያሰር ብዬ ምናለሽ ማታ ምንም ማላለኝ ትዳሩ ፈቶ ልውሰድ ሻለኝ። ወንድሜ ወይ ምን መቼ ነው ትምህርት ቤት የምሄደው? አንቺ እኮ ገና ልጅ ስለሆንሽ ነው። ወደፊት ትሄጃለሽ። ትንሽ ልጅ አይማርም እንዴ? እሱማ ይማራል፣ ግን አንቺ ገና 1 ዓመት ይቀርሻል። እሺ ትምህርት ቤት እስከምገባ እዚህ አንተ አስተምረኝ። እንደሱ ይሻላል? አዎ። እሺ በቃ ከነገ ጀምሮ አስተምርሻለሁ። እሺ እሺ። ይበቃው እንተኝ። ነይ እስቲ ኩራቴ፣ ነይ ልልቴ፣ ነይ እዚህ ጋር ቁጭ በይ። አልቀመጥም እማዬ። ለምን? ቅድም ያልሽው ነገር መሆን እንደማይችል ልነግርሽ ነው የመጣሁት። ምኑን? ይሄ ድርጅት ያለው ሰው ሊያገባሽ ይፈልጋል ምናምን ያልሽው ነው። እምቢ ልትይኝ እንዳይሆን ብቻ። አዎ እማዬ፣ እሱ ነገር መቼም መሆን አይችልም እኮ። ለምን? ምክንያቱም እኔ ናታንን ስለማፈቅር። ምን?
ናታን ናታን! አቤት። አንተ ናታን! ደህና አደሩ ማዘር። ምን ነው? አንተ እያለ ምን ደህንነት አለና? ምን ነው? ምን ተፈጠረ? ቆይ ምን አድርጌ ነው? ልጄ ምንድን ነው ያስነካት? ስለምንድን ነው የሚያወሩት ማማ? ልዕልት ምን ሆነች? አማማት እንዴ? እሷ ምን ትሆናለች? እኔም በነገር አንገብግባ ትድፋኝ እንጂ። ይኸውልህ አሁን የመጨረሻዬ ነው። በህይወቴ ነው የመጣችሁብኝ። እችን 2-3 ቀን ውልቅ ብለህ ትወጣልኛለህ። ምንም አልገባኝም ማዘር። ቆይ ምን ተፈጥሮ ነው? ምን አድርጌ ነው? አይ ተናገርኩ እንግዲህ። ምንም አይነት ጭቅጭቅ አልፈልግም። ውጣልኝ፣ ውጣልኝ። በቃ ጨረስኩ። አይ ሄመን ለምን መጣሽ? ቆይ እዚህ ቁጭ ብለሽ አትጠብቀኝም ነበር? ማማን ምን አረግናቸው? ማለት ውጡ አሉን አይደል? ሁልጊዜ አይደል እንደዚህ የሚሉን? ደግሞ ስለምናሳዝናቸው ውጡ ያሉን። በቃ አሁን ቁርሳችንን እንበላለን። እሺ ምን እንደምትሻ ደግሞ ይሄ ምን ማለት ነው? ማለትማ ናታንን አፈናቅዬ ሳስወጣልሽ ምን እንደሚውጥሽ አያለው ማለት ነው ትርጉም። ምን ትላለች እቺ? እንዲህ ነኝና ገነት ከማንም ደሃ ሌባ ጋር ከክሽን ካላራገፍሽ አይሆንልሽም። እንዴት ነው በዚህ ውበትሽ እድልሽን የምታስመልጭው? ምን ትላለች እዚህ? ስንቱ ቆንጆ መሰለሽ የሚያዣብብ። ኧረ ተይ እማዬ፣ ለመኖር እኮ ገንዘብ ብቻ አይደለም የሚያስፈልገው፣ ፍቅርም ያስፈልጋል። ኧረ ፍቅር ፍቅር እኮ ተሰርቆ አይመጣም። ቆይ እሺ አሁን ናታንን ምን ብለሽ ነው የመጣሽው? ምንስ ብለው ምን አገባሽ? ዋናው ነገር ከዛሬ ጀምሮ ስለማታገኙ ምንም ችግር የለውም። ይሄ የጀርባ ቅማል እድሜ ልኩን እየመጠጠኝ በእካት ልኖር ነው እንዴ ከሱ ጋር? ልዕልት ቆይ እኔ ምን አድርጌሻለሁ? ኧረ ምንም አላረከኝም ናታን። ታዲያ ለምንድን ነው ማዘር ሁል ጊዜ እየመጡ ልጅን የሆነ ነገር አድርጋታል የሚሉኝ? ዛሬ ደግሞ ምን እንዳወራችሁም አላውቅም። ከዚህ በኋላ እዚህ ቤት ላያችሁ አልፈልግም ብሎኛል። ምለውን የነገሩኝ። እኔ እንጂ አሁንማ ሚራሩልንም አይመስለኝም። አረ እንደዛ እኮ አይሆንም። በሌላ ነገር ተናዳ ነው የሚሆነው። ደግሞ እኔ እናንተ ከዚህ ግቢ እንድትወጡ አላደርግም። አይመስለኝም። ማዘር እንዲህ ሲያምሩ አይቻቸው አላውቅም። የማየን ጸባይ ታውቀው አይደለ? እሱ ችግር የለውም። እኔ ነገሮችን ማስተካከል እችላለሁ። አንቺንስ ቢሆን ይሰሙሻል? እኔ እንድትሰማኝ ለማድረግ እሞክራለሁ። ደስ ይለኛል። ናታን ወይ እማዬ ሌላ ያለች ነገር አለ እንዴ? አይ አረ ምንም ነገር አላለኝም። ምን ነው? አይ ምንም እንዲሁ። ወንድሜ ወይ እኔ ጣፋጭ አንድ ጥያቄ ልጠይቅህ? ጠይቂ። ምንድን ነው እሱ? ባለፈው እኔን ያመመኝ ጊዜ ብር ስታጣ ላፕቶፕ ሰርቃ አይደለ የተደበደብከው? ምን? ሄመንዬ ምንድን ነው የምታወሪው? እኔ እኮ ፊልም ልሰራ ነው ስትል አውቄ ነው ዝም ያልኩ። ቆይ ማን ነው እንደዚህ ያለሽ? ማንም። ቅድም ማማ ውጣ ያሉን ለዛ አይደለ? ወይኔ ፈጣሪ። ከዚህ በኋላ አትስረቅ። ኧረ ተይ አንቺ ልጅ በቃ ከአይምሮ በላይ አትሁኝብኝ። ትሰሚኛለሽ? ለዚህ ልጅ በሚገባው ቋንቋ ብትነግሪ ይሻልሽ። ከዚህ በኋላ የሚመጣው ነገር የከፋ ነው የሚሆነው። እሺ እማዬ፣ ናታንን ቢያንስ ታዩ። ቢያንስ እቺ ትንሽ ልጅ አታሳዝንሽም? አታሳዝነኝም። በቃ
እንዴ እኔ ለሷ ብዬ በድህነት እየማቀኩ መኖር አለብኝ እንዴ? ምን ትላለች እቺ? አንቺስ ብትሆኚ ምን አለበት ደህና ህይወት ላይ ወድቀሽ ወግ ማረግሽን አሳይተሽኝ እኔም ደስ ብሎኝ ብሞት በስተርጅናዬ ቢያልፈልኝስ? እንዴ ምን እያልሽ ነው ያለሽው? አንቺ እንዲያልፍልሽ ተብሎ እኔ ከማላፈቅረው ሰው ጋር እንድኖር ነው የምትፈልጊው? ፍቅር ድንቄም ፍቅር፣ እኛም ፍቅር ፍቅር ብለን አልተመጻደቅም። ለዛ ነው አባቴ ትቶሽ ሄደው። እኔም እኮ እሱም ብዬ የማይሆን ህይወት ውስጥ ገብተሽ እያከክሽ እያለቀሽ እየኖርሽ እንደገና እያለቀሽ እድሜሽን እንዳጨርሽው ብዬ ነው። ደግሞ ነግሬሻለሁ፣ ቁስሌን ቀስቅሸሽ ነገር አታምጭብኝ። ነግሬሻለሁ። ይሄ እውነታ ነው እማዬ። አንቺ ገና ለገና እነ ናታንን ከዚህ ግቢ ስላስለቀቅሻቸው ብቻ ልዕልት ያልኳትን ታደርጋለች ብለሽ እንዳታስቢ። እኔንም አብረሽ ነው የምታጭኝ። ነው እንዴ? እናያለና ማን የዚህ ግቢ አዛዥ እንደሆነ እናያለን። ጭራሽ እሺ አጅሬው ሰላም ነው ማዘር? ምን ነው? አንተ እያለ ምን ሰላም አለ? ምን ደህንነት አለ? ቆይ ምንድን ነው የምታስበው ግን? ሰው የሚልህን ለምንድን ነው የማትሰማው? ምን ነው ማማ? ምን ነው ማማ ትለኛለህ እንዴ? ውጣልኝ አላልኩህም እንዴ? ነው ፖሊስ አምጥቼ አሽቀንጥሬ ላስወጣህ? ማማ እንወጣለን፣ ግን የዛሬን ብቻ ይታገሱን። አሁን በአሁን ወዴት እንሄዳለን? ምንም አሁን በአሁን ብሎ ነገር የለም። ትሰማኛለህ? ከአንተ ቤሳ ቤስቲን አልፈልግም። ለምን ቢባል የቤት ኪራዩንም የምትከፍለኝ አቅም የለህማ። ልጅቷ ደግሞ ለምን እንዳገኘች እንጂ አናቴ ላይ ፊት ብላለች። እባክዎትን ማማ የዛሬን ብቻ ይታገሱን፣ የዛሬን ብቻ። አሁን የመጨረሻዬ ነው፣ ተናግሬያለሁ። ትሰማኝ እንደው ስማኝ። ምን እየሆንሽ ነው? በእናቶት በማርያም አያስወጡን ማማ። በይ ልቀቂኝ። ልታስኮንኝኝ ነው እንዴ? ልቀቂኝ አልኩሽ እኮ ልቀቂኝ። ድሮም ወንድምሽና ልጅ ተባብረው እኔ ሊደፉ ነው አንቺን የሚልኩት። ሊጫወቱብኝ ፈልገው። ልቀቂኝ አልኩሽ። በቃ ልቀቂኝ። ወይ አይዞሽ ምንም አንሆንም። ግን ወዴት ነው የምንሄደው? አላውቅም፣ ብቻ ፈጣሪ ወደ ፈቀደልን ቦታ እንሄዳለን። ፈጣሪ ሌላ ቦታ ከሚወስደን ለምን እዚህ ያደረገን? እሱንም አላውቅም። እኔም አውቀው ብቻ ፈጣሪ እንደማይሰሳት ነው። ደግሞ አይዞሽ፣ አትጨነቂ። እንዴ ቆይ ሌላውን ዕቃ የት አድርገህ ነው ይሄንን ብቻ አንጠልጥለህ የምትወጣው? ሌላ ጊዜ መተን እንወስደዋለን። ሌላ ጊዜ መተህ ልትወስድ? ዕቃ ለመውሰድ በሚል መመላለስ የገነትን አንጀት ልትበላ? አረ እንደዛ አይደለም ማማ። ከዚህ በኋላ ከፈለጉ አውጥተው ይጣሉት ወይም ደግሞ ያቃጥሉት። እኔም የመንም ከዚህ በኋላ ተመልሰን አንመጣበት። አዎ እንደሱ ነው የሚሻለው። እናንተ ከሄዳችሁ የኔም የልጅ የሚወት ይስተካከላል። አሁን በሉ ሂዱ፣ ውጡ። ተመስገን ተመስገን። አሁን ምን አባሽ እንደምትሆኝ ያይሻለሁ። አባት ይቅርታ፣ ስልክ ታስደውለኛለህ?
ሄሎ ሄሎ፣ ማስተዋል እንዴት ነሽ? እግዚአብሔር ይመስገን። ማን ልበል? ናታን ነኝ። ባለፈው ትንሽዬ ታለችኝ ያልኩሽ። ኦ ናታን፣ እንዴት ነክ? ደህና ነኝ። እባክሽ እርዳታሽ ያስፈልገኛል ማስተዋል። እሺ፣ የት ነክ? እማዬ ወይ እና ናታንስ? እኔ ምን አውቃለሁ? ተከትያቸው አልሄድኩም። አደረግሽው? አዎ አደረግኩት። ቆይ ምን አይነት ጨካኝ ሰው ነሽ እማዬ? ነግሬሻለሁ የኔ ልጅ፣ ለአንቺ የሚበጅሽን የማውቀው እኔ ነኝ። ይኸው አሁን የእነሱ መሄድ ሳይሆን የሚያሳስብሽ ሊሆን የሚገባው ለአንቺ የተስተካከለ ህይወትን የሚያስገኘው እድል ነው። እንደውም ከዚህ በኋላ ቤቱን ብቻሽን ኑሪበት። ኧረ ውይ ተጎዳሁ። እኔ ምን አገባኝ ብትሄጂ? አሁኑኑ ተመልሰሽ ረሃብና ፀሐይ ሲያንገረገብሽ ትመለሻት የለ። ናታን ምን ሆናችሁ ነው? ምን ተፈጥሮ ነው? ሄመን የኔ እናት ምንድነው? ቆይ ምን ሆናችሁ ነው? ከምንኖርበት ቤት አከራያችን አባረረችን። ማድረገው ነገር ግራ ሲገባኝ ነው ደውዬ ያስቸገርኩሽ። አይ ስለማስቸገር ነው የምታወራው። ይልቅ ነው እንሂድ አሁን። ሄመን እየጠገብሽልኝ? አዎ ነው ወይስ የሆነ ነገር እንጨምር? ጠግቤያለሁ። በጣም ነው የምናመሰግነው። ኧረ ምንም አይደል። እኔ በማንኛውም ሰዓት እናንተን ለማገዝ ዝግጁ ነኝ። ሄመን እያመሰግናለሁ በያት እንጂ። አመሰግናለሁ። ምንም አይደል የኔ ቆንጆ። በጣም ደስ የምትል እህት ነው ያለችህ። ከሷ ውጭ ምን አለኝ ብለሽ ነው? ይሁን፣ ሁሉም ነገር በጊዜው ጥሩ ይሆናል። ተስፋ አደርጋለሁ።